ለምን ስለ ይቅርታ ይጨነቃል? ትናንትናም ብየዋለሁ፣ ይቅርታ ፈጣሪም እኮ ይቅር ይላል እንዴ። እሱ ይቅርታ እኮ ትልቅ ዲል አይደለም እኮ። የሰው ልጅ እኮ ገሎም ይቅርታ ጠይቆ በቃ ይቅር ብያለሁ ይባላል። እሱ ሁሌ ይቅርታ ብያታለሁ፣ እሷ መሄድ ነው የፈለገችው፣ እሷ መለያየት። እንደው ሌላው ቢቀር ከእሷ እንኳን ከህይወቷ ወጥቶ ሌላ ሴት ቢይዝ እንደው ይሄንን አባባሉን የሰማች ሴት ምንድን ነው የምትለው? ይሄን ሰውዬ በምን ሚዛን ውስጥ ነው የምታስቀምጠው? እንደው ለምሳሌ እንኳን እንዴ እሱ ንግግር ማወቅ አለበት። ንግግሩን ያስተካከል አይባልም። ይሄዳለሁ ብላለች አይባልም። ይሄ አብሮት የቆመው ጓደኛው እኮ ከቤተሰቧ ተጋፍጦ ድራማም ቢሆን አላቅም፣ እሱም ሴም ነው ግን በሚያደርገው ከቤተሰቧ ተጋፍጦ አይሆንም ብሎ ስንት ነገር ሆኖ ነው አይደል እንዴ በእጁ ያስገባት። አለው እኮ ቤተሰብ አይደለም ሰው አይደለም ያንተን ግንኙነት የሚመልሰው ራስክ ነክ። ትክክል ራስክ ነክ። እስኪ ጥሩ ነገር አድርጋለው ልክ እኛ እንደምንለው። ምነው እሱ ጥሩ ነገር ማውራት እንደዚህ በቃ ድራማ ሲሰራና የሆነ መጥፎ ነገር ሲያደርግ ሌላ ሰው ነው እሱ? በቃ ሌላ ባህሪ ነው ያለው ማለት ነው። ምነው አብረው ሌላ ቀን ሲመጡ ቅመምዬ የኔ እናት አንቺ እኮ ማንም እንዲነካብኝ አልፈልግም፣ አንቺ ለእኔ ሁለ ነገሬ ነሽ፣ አንቺን ትቼ መሄድ እኮ እኔ ጨንቀኛል ያለው ለምን የት ሄደ? ሌላ ሰው ነበር እንዴ እሱ? እንዴ እኛ ሲቸክሰን ነበር እንዴ እሱ? እኛ ትላልቅ ሰው ናቸው እናንተ ልጆች የወለዳችሁ ቢለን እኮ እኛም እኮ አሳልፈነዋል ይሄን ነገር። ፍቅር ሳናሳልፍ አይደለም እኮ ልክ በጨለማ ተገናኝተን የፈጠር ነው። እንደው ይሄ ነገር ድራማ ይሁን እንጂ እኮ ኢንሻአላህ እኔ ድራማ እንዲሆን ነው የምፈልገው። እንደው ማረገው ድራማ ይሁን እንጂ ብሩኬ እኮ ሀይሚዬ ላይ ብቻ ሳይሆን እኛ ላይ ምን ይቀልደው? ሪሊውን ነው 4 ልጆች እኛ ራሳችን እኮ ሰው። እኔማ ከእንግዲህ በኋላ ሰው አላምንም። እዚህ ጋር ሀይሚዬን የፍቅር ጥያቄ ነገር ሳያወራ ከሀይሚዬ ጋር አንድ ላይ ሲኖሩ ምንም አይነት ነገሮችን ሳያደርግ 4 ልጆች ሲል እውነት አምነነው ቁጭ እንላለን። እኔማ ሁሉ ነገር ነው ማምነው እኮ ብሩኬ ተግባር ሰው ለእናቱ ያለው ክብር ሀይሚን ከማጣ እኮ በሞት ይሻለኛል ነው ላይክ። አሁንስ ይሄማ መረገጥ ነው ያለበት። እርገጡኝ፣ በኮሜንት እረግጠዋለሁ ብሩክን እንድታውቁ ማለት ነው። ይሄን ድራማ ይፍታው፣ እኛን ሊያሳብደን። ይሄን ድራማ ያቁም፣ ይሄን ፕራንክ ያቁም። ይሄ ተጨምናለቀ በቃ በየቤቱ ደግሞ አይዙር፣ እኛንም ጭንቅላታችንን አያሳምም። ማንም ቤት አይድ፣ ሀይሚና ብሩኬ ቤት ብቻ ይምጡ። ግን ማጣጣውን ሰው እንዳታጣ፣ ማጣት የሌለበህን ሰው እንዳታጣ። እውነቴን ነው ምልክኝ። ዛሬም ደግመዋለሁ። እናቴን ሳጥ ስለ እናቴ አጣታለሁ ብዬ ሳስብ እኔ ደነግጣለሁ። እንዳልከው ይቺ ልጅ ከእጅህ ካወጣች መስሎሃል ዛሬ እንደዚህ መቆምክ እንደዚህ መሆንክ። አንተ የሚጠቅምህን ሰው ማጣት በጣም ከሞት እኩል ነው የምትቆጥረው። እስከምትነሳ ድረስ አትሞትም፣ ግን የቁምም ሞት አለው። ተው ተመለስ ወደ ራስክ። እግዚአብሔር ምስክሬ ነው። የምትናገራቸውን ንግግሮች አስተካከል። ተው ስለ ሰው ተውና ስለ እሷ ተጨነቅ። አንተ እውነት ፈጣሪን የምትወድ ከሆነ ይችን ልጅ አትጣ እንዳይመስልክ። እነዚህ ቁጭ በሉ ሴቶች እኮ ዛሬ ይፈልጉሃል፣ ነገ ግን አጫርሰው ይወጣሉ ከህይወትክ። ይቺ ግን ማጫረስም አልፈለገችም፣ ከአንተ ምንም አልፈለገችም። እውነተኛ ፍቅርንና አብራክ ስላደገች አብራ ስለመጣች መለየትን ስለማትፈልግ ነው እንደዚህ የምትመላለሰው። ስወጣ ትመጣለች አልክ አይባልም፣ እንደዛ አይባልም። ስትወጣ እኮ የምትመጣው እኮ አንተን መለየት ከብዷት እኮ አይደለም፣ አብራህ ያሳለፈችው እየጨነቃት ነው፣ መወሰን እያቃታት ነው። እውነቴን ነው የምነግርህ። ሴት ልጅ ከወሰነች አይደለም ይቺ አንድ ፍሬ ልጅ ገና የምታድግ። እኔ አሮጊቷ እንኳን ከወሰንኩ አልመለስም። ካልሆንክ ሲሆን ይሆናል፣ ሳይሆን ደግሞ በሩ ቢዘጋ በመስኮት ዘላለሁ ብዬ እወጣለሁ። እኔ ትልቋ ሴትዮ እንኳን አይደለም ይቺ ወጣት። አረ እኔ የብሩኬ ነገር ግራ ነው የሚገባኝ ውዶቼ። ለመሰላችሁ እዚህ ጋር ዞሮ ውዶቼ ለምትሳደቡት አላህ ልብ ይስጣችሁ በኮሜንት። እኔ የምለው ምንድነው ዞሮ ሀይሚዬና የምትጎዳው ለምን? ለራሳችሁ መወቁ። ያላገባችሁ እህቶቼ በእህትነትና በወንድምነት የምትግባቡ ሰው ካሌለ ተጎጂ እናንተ ናችሁ የምትሆኑት። ብሩኬ ግን ሲስተርሊ ብራዘርሊ ከድሮም ጓደኞች አሉት፣ በእህትነት ሴቶች አሉት፣ በወንድምነትም እንደዚሁ። አታቡታጅራ ለ24 ሰዓት ሳይገናኙ በስልክ ብቻ የሚያወሩበት ጊዜ አለ። ሌላው ደግሞ ሻይ ቡና እንደ ቦይ ፍሬንድ እና ገርል ፍሬንድ ቡታጅራ ላይ አይዞሩም 100% ማለት ነው። ገባችሁ? ሀይሚዬ ሁሌ ፎከስ የምታደርገው ብሩክን ነው። አታ ለድራማም ቢሆን ድራማ ምንድን ነው? ለሳንቲም ነው። ከዚህ ነገር ላይ የምትጎዳው ማናት? ሀይሚዬ ናት፣ ሴት ናት የምትጎዳው። እና
አታለ ድራማም ቢሆን ሴት ሆናችሁ ቆም ብላችሁ አስቡ። በኮሜንት ሞርዛን እዚህ ጋር ብሩክን ጥላቻ የለብንም፣ ግን ሞርዛን ገኒያው የምትመክረው ለብሩኬ ነው፣ ወደ ራሱ እንዲመለስ ነገ እንዳይቆጨው። ሀይሚዬ ደግሞ ስማርት ናት። አታ ድራማም ቢሆን ይደብራል። በቃ ምንድነው ድራማ ማለት ለሳንቲም ነው ሰው ሌላ ነገር ምንድነው? ሺህ ዓመት አይኖር። ስለዚህ እባክህ ብሩኬ እኛንም ራሳችንን አታሳምመን። ትመጣለች አይባልም። እሱ ለምን ይመጣል? ትናንትና እሱ ለምን ጠራት ታዲያ? ሂድ ቆርጫለሁ ብሏል ነበር እንዴ? እንደዛ ማየት ነው። የሰው ስምን ማጠልሸት ጥሩ አይደለም። በሚዲያ ላይ እሷ ልክ እንደወደቀች፣ እሷ ልክ በፍቅር እንደተሸነፈች፣ እሷ በቃ ካለሱ መኖር እንደማትችል እሱ ምን ግሊኮሷ ነው እንዴ? እስትንፋሷ አይደለም እኮ። እስትንፋስ እኮ ፈጣሪ ነው የሚያስተነፍስም ሁሉ ነገርን የሚያደርግ። ልክ እንደዛ አድርጎ ለምን አይ ቲንክ እንደዛ የሚለው ግን ገን የምንድን ታውቂያለሽ? እስከ ዛሬ በቃ እንደዚህ ሄዳለው ሲላት የራሽ ጉዳይ ሲላት ምናምን ስትመለስ ስለለመደ አሁንም እንደዛ ብላ ትመጣለች አይነት ነው መሰለኝ። ልንገርሽ፣ ወንድ ልጅ እኮ እንደዛ ትመጣለች እንዲህ ትመጣለች አይደለም እዚህ ጋር የምናወራ ያለ ነው። ወንድ ልጅ እኮ የሚወዳትን ሴት ይለምናል እኮ እንዲህ። አንቺ እኔን ይቅርታ ጠይቀሽ አንቺ እኔ እዚህ ላይ ያወቅኩሽ መልሰሽ ልትጠጸሽ ነው እንዴ? አይደለም ፍቅረኛሽን አይደለም ብዙ ነገር አብረሻት ይሆንሽ ስራ ላይ ስለሆንኩ ነው ያውሪ። እኔ በጣም ነው መከታተላችሁ እና አስተያየታችሁ ደስ ይላል። ብዙም አማርኛ አልችልም፣ ውጭ ሀገር ነው የምኖረው። የሆነ ውስጤ ላይ ያለ ነገር ስላለ ለማውራት ስለፈለግኩ ነው። ስራ ላይ ነኝ፣ ቶሎ እወጣለሁ። ከታዘብኳቸው ቪዲዮቹ አንዳንድ ትንሽ ነገር አወራለሁ ማለት ነው። አውሪ። እሺ፣ እኔ እንደተረዳሁት ከሆነ የሆነ ድራማ አይመስልም። መጀመሪያ ድራማ ነው ብዬ ነበር፣ ግን ሪል ነው የሚመስለው። ይሄ ልጅ እንደሄደ ግልጽ ነው። በቃ አላ ሄደዋል። ሰው ተኝቻለሁ አይልም። በቃ እሱ እኮ የኔ ልጅ ካልሆነ በቃ ራሱ እኮ እያወራ ነው እንደሄደ። ሀሳባችሁ ጥሩ ነበር ለማስታረቅ። በቃ ልጁም ቢሆን እኮ ችግር የለውም በቃ ፍቅር ካለው ምናምን፣ ግን እንደሄደ በቃ ግልጽ ነው። እናንተ ግን በቃ እሷ ልትመለስ ብላችሁ በቃ ችግር የለውም እየሰፋፈናችሁ ነበር። ሰው የሚያደርገው ነው ጥሩ ነው ማለት ነው፣ ግን እንደሄደ ግልጽ ነው። ይሄ ልጅ ደግሞ ካልፈለጋ እንትን አያችሁ፣ ትናንት ይህ መስቀሉ ይህ ወርቅ ሀብል የሰጠችው እኮ አድርገዋል። መስቀሉ ነው እንጂ እኮ የተበጠሰው አላወጣውም፣ አንገቱ ላይ ነው ያለው። ይህ ባለፈው የሰጠችው ማለት ነው። ልብ ብላችሁ ካያችሁ ይህ መስቀሉ ነው የተበጠሰው እንጂ ይሄ ሰንሰለቱ አለ አንገቱ ላይ። ይሄ ልጅ ደግሞ ልጅ እሱ እንደሆነ ግልጽ ነው። ግን በቃ አሁን ከእሷ ጋር ከታረቅኩ በቃ ከነ ልጅ ትቀበለኛለች ወይ አላወቅኩትም፣ ከራሴ ጋር አልነበርኩም ይላል። ደግሞ ከሀይሜ ጋር ከተለያየው ደግሞ ዲኤንኤን አስቀይሮ በቃ እሷ ጋር ብሎ አልኮ ባለፈው በቃ ላይፉን በቃ ካሜራ ላይ ሳይወጣ ለምን ዋሸ እንዳይባል በቃ በውስጤ ከሰው ልጅ ጋር ተመካክሮ በውስጤ በህይወቱን መኖሩን ነው እየመረጠ ያለው። ወይ በቃ ወይ አሁን ከእሷ የምታረቅ እኮ ይፈልጋል። በቃ እሷ ያችን ሀይሚን ማጣት አይፈልግም። ግን አሁን እሺ ካለችው በቃ ከን ልጅ ትቀበለኛለህ፣ ቢሆንም ከራሴ ጋር አልነበርኩም ስላለወቅኩ ነው የዋሸሁት ይላል። ወይ ደግሞ ከሀይሚ ጋር ከተለያየው ደግሞ ምን እየመረጠ ነው እሱ። በቃ ፍቅር የለው መውደድ ነው እኔ እንደሚረዳው። ፍቅር ስለሌለው ግን በቃ የሆነ አላ ለመቁረጥ ነው ይወስናል። እሷ ግን አልፈልግም እያለች ትመጣለች። ምክንያቱ ሴት ልጅ በቃ እስከ ጥግ ድረስ ነው የምትወደው፣ መቁረጥ ስላልቻለች ነው እንጂ ወዳ አይደለችም። ቢሆንም ጊዜ ይፈጅባታል እሱን ለመርሳት። እሱ ግን በቃ ከእሷ ከተለያየ ልጅቷ በጣም ልብ ተሰምቷታል። የሆነ ነገር ላይ በቃ የእሱ እንደሆነ በቃ የሆነ በቃ ሁኔታችሁ ያስታውቃሉ። እና በቃ ከእሷ ጋር በቃ ከእሷ ጋር ከተለያዩ አንቺ ጋር በቃ ልጅን የሚያክል ነገር ረግጦ ሊሄድ አይችልም። በቃ እሷን ቤካለች በውስጥ በቃ ከእሷ ጋር ለምን ዋሽ፣ ለምን እርጉዟ ላይ ሴት ላይ እንደዚህ ይሆንክ ነበር እንዳይባል በቃ ዲኤንኤ አስቀይሮ ስሙን ለመስዳት በውስጤ ከእሷ ጋር ልጅ ተመካክሮ እሷ ከተለያዩ እኖራለሁ አይነት ነው እኔ እንደመሰለኝ ማለት ነው። ግን እንዳነጋጋሪ ትንሽ ይቅርታ ማድረግ በደንብ ትክክል ነው። የኔን ነው የወሰድሽው። አዎ እውነት ልቤ ላይ በቃ ይመላለሳል። በቃ አለኩ በቃ ሊያጣት አይፈልግም እኮ ይወዳታል። ግን ይህን ነገር ልጁ ተሳስተዋል ወይ ቪዲዮ የሆነ ደግሞ የከሰስበት ምክንያት ደግሞ አለ። ቪዲዮ ይዘበቻትል ወይ አብሮ እንዳደሩ ወይ ደግሞ
አንዳንዴ ስህተት ትሰራለህ ሰው ነህ። በቃ ሀይሚ ጋር በተጣለበት ሰዓት ሄዶ በቃ የሆነ ተስፋ ሰጥቶኛል ብላል።